ሮቤል ሉሲ ከሎሚ ጋር ስታወራ ሁሉንም ነገር ያዳምጣል ተደብቆ። ሉሲ እንደላከቻትና የእውነት እሷ እንዳገተቻት ሁሉን ነገር በስልክ ስታወራ ያዳምጣታል። ይሄም ሆኖ ግን ፍጻሜዋን ማየት ትፈልጋለሁ። ሎሚ ከኔ መትረፍ ከፈለገች አታደርገውም፣ ግን ደግሞ እሷን ተከትላ የምትሄድ ከሆነ ግን አጠፋታለሁ በማለት ሁሉን የምታደርጋቸውን ድርጊቶቿን ሁሉ ይከታተል ጀመር። ሮቤል ሉሲና ሎሚ ተደዋውለው ሲወጡ ሮቤል ከኋላ ተከትሎ ያያት ነበር። ይዛ የሄደችውንም ለሉሲ ስትሰጣት የነበረውንም ገንዘብ እንዲሁም ደግሞ ሉሲ ለሎሚ ገንዘብ ሳይሆን ወረቀት የቤቱን ካርታ እንድታስፈርመውና በመጠጥ አስክራ ታደርጋታለች። ያንን ወረቀትም ይዛ ለመምጣት እየተቀጣጠሩበት ቦታ ስትሄድ እሱም በጎን ተደብቆ እየተከታተላት ነበር። ሎሚም ሆነሽ ሉሲ ይሄንን ነገር አያውቁም። ሎሚ የምታውቀው ሮቤል የትናንትናው ሮቤል ሳይሆን ዛሬ ላይ እየቃዥና በቁሙ እያበደ እንደሆነ ትነግራታለች። እየሆነ ያለው ነገር የጠጣው ውሃ መድኃኒት አለው ብላ ስለተናገረች ምናልባት እሱም አለው ብሎ ስለነገራት ከጊዜ በኋላ ወይ ይገለኛል ወይ ያሳብደኛል፣ በቃ ከሁለት አንዱ አላጣም ማለት ነው በማለት ይነግራታል። ሎሚ የሚያመነችበት መድኃኒት እንደሆነና እሱም ከእለት እለት ነገሮች ሁሉ እየተቀያየሩ የሚያወራቸውና የሚያስባቸው ነገሮች ሁሉ የቀዘቀዙ ይመስላሉ። እናም ሎሚም ደግሞ ያንን ነገር ተከትላ አዎ ሮቤል አሁን ላይ በጣም የማታውቂው ሮቤል ሆኗል፣ እኔ የምለውን ብቻ ሆኗል የሚከተለው ሀሳቡ ብላ ለሉሲ ከነገርቻት በኋላ ሉሲም ያንን ሲስተም ተጠቅመሽ ስለዚህ የፈለግሽውን ነገር ማድረግ ትችያለሽ ማለት ነው። አሁን እዩልሽ፣ ቤተሰቦችሽን ማግኘት ከፈለግሽ ከኔ ጋር መሆን እንድትፈልጊ የምልሽን ነገሮች ሁሉ ታደርጊያለሽ። ቀስ ቀስ እያልሽ ገንዘብ ከዛ ሁሉ ገንዘብ አንዴ ሳይሆን ትንሽ ትንሽ እየቀነሽ እያመጣሽ ትሰጭኛለሽ። እንደገና ደግሞ በመጠጥ እንደዚህ በጨዋታ እንጨዋት የሚልሽ ከሆነ ከመጠጡ ላይ የእንቅልፍ መድኃኒት ታደርጊና ትሰጪዋለሽ። በዛን ሰዓት ያንን ሲጠጣ እሱ ይደነዝዛል። በዛን ሰዓት እንዲፈርምልሽ ታደርጊውና ይህንን ወረቀት አስፈርመሽ ታመጫለሽ ትላታለች። ሎሚም በምትላት ሀሳብ ባትስማማም ግን ደግሞ እንዴት አድርጌ ምናልባት እሱ እኮ ዶክተር ነው፣ መድኃኒቱ የተለየ ጣም ሊኖረው ይችላል፣ መድኃኒት ያለውና የሌለውን ሊያቅ ይችላል እና እንዴት አድርጌ ነው ይሄ ነገር ግን የሚያስሄድ አይመስለኝም ሉሲ ስትላት፣ ምን ዶክተር ቢሆን ታዲያ የመድኃኒት ጣም ያውቃል ያለሽው ማን ነው? ዶክተር መድኃኒት አይጠጣም ያለሽው ማን ነው? ስለዚህ ምን አስጨነቀሽ? አንቺ ዝም ብለሽ የሚጠጣው መጠጥ ውስጥ ጨምሪበት እና አብራችሁ እየጠጣችሁ ተጫወቱ ትላታለች። ሎሚም ትዕዛዟን ለማክበር የሉሲን ከተባለችው መጠጥ ላይ መድኃኒቱን ብትጨምረውም ግን ደግሞ ሮቤል እየተከታተላት ስለነበረ ያንን መጠጥ ሮቤል ይቀይረዋል። ሮቤል የሚቀይርና ያስቀመጠው መድኃኒት የሌለበትን መጠጥ ነበር። ሎሚም በቃ አሁን እየተጫወትን መጠጥ እንጠጣ ስትለው እንዴት ዛሬ በቀን መጠጥ አስፈለገ? እሺ ግን ምግብ ብንበላ አይሻልም ወይ ሲላት፣ እሺ እኮ ምግብ አቅርቢና ከዛም በኋላ እንበላለን እንጠጣለን ይላታል። ሎሚም የያዘችውን በብርጭቆ የእሱን ለብቻ ሰጥታው ስለነበረ እሺ በማለት መጠጡን ሰጥታው ምግብ ለማቅረብ ትሄዳለች። እሱም ለሱ የተሰጠውን መጠጥ የሎሚ ቦታ ላይ ያደርግና የሎሚን መጠጥ ወደ ራሱ ያነሳል። እኔን ልትገይ ነው አንቺ አይጥ፣ እኔን በፍጹም እንኳን አንቺ ማንም አያገኝም። ስለዚህ ሳታቂኝ አርፈሽ ብትቀመጭ ግን ጥሩ ነበር በማለት እሱም እየተናገረ ሎሚ ምግብ ለማምጣት ወደ ኪችን ትሄዳለች። በዛን ሰዓት ሱራፌል ከሳሚ ጋር ሆነው ስለ ሎሚ መሞትና አለመሞት እየተነጋገሩ ነበር። እሱም እጁን ለመስጠት እየተደራደረ ነው። ግን ደግሞ ሳሚ የእውነት ይችልሽ እንዳልሞተች እኔ ልንገርህ፣ የሞተች አይመስለኝም። ይሄ ሁሉ ድራማ ግን የሮቤል ነው። ስለዚህ ተረጋጋና ከጀርባ ሁነን ማጥናት ያለብን ነገር አለ በማለት ሳሚ ለሱራፌል ሲነግረው፣ ሱራፌል ግን በፍጹም ሎሚ ሞታለች፣ ስለዚህ እጄን መስጠት አለብኝ በማለት ሁለቱ ይጨቃጨቃሉ። በዛን ሰዓት ቤዛም ትወርድና ከፍታ ሳሎን ከገባች በኋላ ቆይ እኔ የምለው የደበቃችሁኝ የሆነ ነገር እንዳለ እየተሰማኝ ነው። ምንድን ነው የደበቃችሁኝ ነገር? ስለዚህ የደበቃችሁኝን ነገር ሁሉ እንድትነግሩኝ እፈልጋለሁኝ። ምንድን ነው እሱ? የምን ፖሊስ ነው የምታወሩት? ስትናገር አይ ይሄ አንቺን የሚመለከት አይደለም ቤዝ፣ እኛ ብቻችን የምናወራው የግል ወሬያችን ነው።
የደበቃችሁኝ ነገር እንዳለ እየተሰማኝ ነው። ምንድነው የደበቃችሁኝ በማለት ስትጠይቀው ተቆጥታ ሱራፌልም ቆይ አንቺ ምንድነው የምትይው? እኔ የግል ነገር የለኝም እንዴ? የግሌ ነው አልኩሽ እኮ አንቺን አይመለከትሽም ከዚህ ውስጥ ስለዚህ አንቺ እዚህ ውስጥ አትገቢበትም፣ ራሴ የምወጣው ነገር ነው በማለት እሱም በቁጣ አሁንም ደግሞ እንደዛኛው አይነት ውጥንቅጡ እየጠፋ ነገር ኮተት እንዳታመጣብኝ መፍትሄ መፈጠር ካለበት እዚሁ አብረን እያለን መፍትሄ እንድናገኝለት ንገሩኝ። አይ ካልክ ደግሞ ምንም አይነት ነገር መስማት አልፈልግም፣ እንድትወጣልኝ ይፈልጋለሁ። የራሱ ጉዳይ። ቤዝ እባክሽን ተረጋጊና እናውራ። ይሄ በጣም ቀላል ነገር ነው። ሁሉም ነገር ቀስ ብለን ከተነጋገር ነው እኮ ይፈታል፣ የማይፈታ ነገር የለም በማለት ሳሚ ሊያግባባት ቢሞክርም እሷ ግን በፍጹም ልትግባባ አልቻለችም። ያንን ነገር ሁሉ ታዲያ አሁን እሺ ምን ማድረግ እችላለሁኝ? ስለዚህ የራሱ ጉዳይ። እንዳንተ አይነት እንዴት አይነት ጥሩ ባል ነው ባክህ እያለኝ በማለት አየሽ እኔን ባልሽ አልሽኝ እንዴ ዛሬ እዩልህ ከዚህ በኋላ ምንህንም ነገር ማየትም ሆነ መስማት አልፈልግም። ሱራፌል እንደ ራስህ እንድትወጣው አይደል የፈለግከው? የራሱ ጉዳይ። ከዚህ በኋላ ምንም ነገር አይንህም ማየት አልፈልግም ስትለው፣ አዎ ምናልባት ወደፊት ልታይኝ የምትችዩ ቤዛ፣ ከዚህ በኋላ ፊቴ ተጨማዶ አርጅቼ ሁለት መልክ አውጥቼ ምናልባት ዱላ ይዤ ሊሆን ይችላል። በዛን ሰዓት እኔም ደግሞ የምታየኝ እዚህ መጥቼ ያንቺን ልጆች ለማየት ስመጣ እንጂ በፍጹም እዚህ ቤት አታየኝም። ምክንያቱም እኔ ምንም አይደለሁኝም፣ እኔ ምንሽም አይደለሁም አይደለ? ስለዚህ እኔ ሄዳለሁኝ። እዚህ ቤት ላይ እኮ የመቀመጥ ምንም አቅሙ የለኝም እኔ። ስለዚህ አንቺና አንቺ ብቻ ናችሁ እዚህ ቤት መኖር የምትችሉት። እኔማ መውለድ ስለማልችል አዎ አልኖርም በማለት የተናገረችውን ነገር መልሶ ይነግራታል። ቤዛም እጅግ በጣም ትናደድና ስሜታዊ ሆና አየህ ሳሚ እንደዚህ ነው እየተናገረኝ ያለው፣ ይሄንን ነበር ወይ ለእኔ መናገር ያለበት በማለት እሷም ስትናገር፣ ምክንያቱም የተናገርሽውን ነገር ነው የተናገርኩት ቤዛ፣ ያልተናገርሽውን አይደለም እያልሽኝን ነው። እኔ መውለድ እንደማልችልና አንቺ ግን መውለድና ማቀፍ እንደምትችይ ይነግርሽኛል። ስለዚህ ይህንን ነው እየነገርኩሽ ያለሁት። እኔ ደግሞ ወልዶ ማቀፍ አልታደልኩኝም። ስለዚህ ያን ጊዜ ልጆችሽን ለማየት እመጣለሁ። ያን ጊዜ ምናልባት ታይኝ ይሆናል እንጂ ከዛ ውጭ በመንገድሽም አታይኝም በማለት ይናገራታል። ስለዚህ አሁን መሄድ አለብኝ ብሎ ከተቀመጠበት ሲነሳ ሳሚ በል አሁን የራሳችሁ ጉዳይ ሁለታችሁ ተነጋግራችሁ ጨርሱና ስጨርሱ ጥሩኝ እመጣለሁ በማለት ተነስቶ የሳሎኑን በር ከፍቶ ይወጣና ቁልፉን አንስቶ ሲቆልፍ ሁለቱም ተነስተው ሳሚ ባክህን ክፈትልኝ ቢሉትም እሱ ግን ቆልፎባቸው ሉላ ጋ ይሄዳል። ሉላ ጋ ሄዶ እሱ እየተጨዋወቱ ነው ከሉላ ጋራ። ሁለታችሁ ተነጋግራችሁ መፍትሄ አምጡና ከዛ በኋላ ጥሩኝ ብሏቸው ነበር ሄደው። ከዛም ሁለቱም ተቀመጡና ቆየን የምለው አሁን ለምንድን ነው በር ዘግቶ የሄደው በማለት ምን አውቃለሁ ምን አይነት ዳኔ የገባሁት በማለት ሱራፌልም ሲናገር፣ ቆየን የምልህ ግን ሱራፌል ምንድን ነው ግን ቆይ እየሆንክ ያለኸው? የሆንከውን ነገር ለምን በግልጽ ልትነግረኝ አትችልም በማለት ብትጠይቀውም፣ እዩልሽ ቤዛ እኔ እየሆንኩኝ ያለሁት ያቺ ከሮቤል ቤት ያስገባዋት ሰራተኛ ማለትም ፎቶ አቀነባብረው እየላኩልሽ እሷ ልጅ አግኝ መትቻት ነበረ በቀደም ከመጠጥ ቤት ስመለስ። ያን ጊዜ ወድቃ ነበር፣ ትሙት ትኑር አላቅም፣ በፍጹም አልሞተችም፣ ይሄ የሮቤል ሴራ ነው ስትለው ከወንዳፋችሁ ያደርግልኝ። ስለዚህ ከዚህ በኋላ እኔ እናንተ መስማማትና መታረቅ አለብን፣ እኔ እናንተ መለያየት የለብንም በማለት ሁለቱ ሰላም ፈጥረው እየተጨዋወቱ ቁጭ ብለዋል። ሳሚ ከሉላ ጋር ሆነው ቆይ ምን ይሁን ነው ግን ምን ተፈጥሮ ነው ከታች ዝም ብሎ እየተጨቃጨቁ ነው፣ አሁን እንኳን ሰላም ፈጥረዋል በማለት ሲመልስላት፣ ታዲያ ሰላም ከፈጠሩ አንተ እዚህ ምን ታደርቀኛለህ?